በመካከለኛው ምስራቅ ለወራት የቀጠለውና መላውን ዓለም በስጋት ሲያናውጥ የቆየው የአሜሪካና የኢራን ፍጥጫ አሁን ላይ ከሚሳኤልና ከድሮን ውጊያ ወጥቶ ወደ ለየለትና እጅግ አስፈሪ ወደሆነ የኢኮኖሚ አርማጌዶን ተሸጋግሯል። ይህ አዲስ ምዕራፍም የኢኮኖሚ ዲዴይ ተብሎ የተሰየመ ሲሆን የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ከዓለም የኢኮኖሚ ካርታ ላይ ሙሉ በሙሉ ለመደምሰስ የያዙት እቅድ በቀጠናው ላይ አዲስ የጦርነት ነጋሪት እንዲሰማ ምክንያት ሆኗል። ይሁን እንጂ ከቴህራን የተሰማው ያጸፋ ማስጠንቀቂያ ከመቼውም ጊዜ በላይ የከረረ ግልጽና ዓለምን ሊያነጋግር የሚችል አስፈሪ ይዘት አለው። የኢራን ከፍተኛ የደህንነት ባለሥልጣንና የብሔራዊ ደህንነት ምክር ቤት ጸሐፊው ሞሰን ረዛኢ ትራምፕ የጀመሩትን የኢኮኖሚ ጦርነት የሚቀጥሉ ከሆነ ኢራን መላውን የዓለም የነዳጅ መስመር በኃይል በመዝጋት ርዕደ መሬት የሚመስል አውዳሚ አጸፋ እንደምትሰነዝር በይፋ አውጀዋል። ይህ የቴህራን ዛቻ ጦርነቱን ከሁለቱ ሀገራት ፍጥጫ ወጥቶ ወደ ዓለም አቀፍ የኢነርጂ ቀውስና ወደ ሶስተኛው የዓለም ጦርነት ደጃፍ እየገፋ ይገኛል። የኢራን ከፍተኛ የደህንነት መዋቅር ለትራምፕ አስተዳደርና ለጎረቤት ሀገራት ያስተላለፈው መልእክት እጅግ አደገኛና ቀጥተኛ ነው። ሞሰን ረዛኢ ለመንግስታዊው IRIB በሰጡት መግለጫ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳና ማዕቀብ እንደ ቀጥተኛ የጦርነት አዋጅ እንደሚቆጥሩት ገልጸዋል። እንደ ባለሥልጣኑ አገላለጽ ማንኛውም የአሜሪካን የኢኮኖሚ ማዕቀብ የሚደግፍ አሊያም አብሮ የሚሰራ ሀገር ጎረቤትም ይሁን የራቀ በኢራን ፊት እንደ ጠላት ይፈረጃል። ረዛኢ የኢራን የአጸፋ እርምጃ በሶስት አስፈሪ ደረጃዎች ከፍለውታል። የመጀመሪያው ደረጃ ከአሜሪካ ጋር በሚተባበሩ ሀገራት ላይ የዲፕሎማሲያዊ ግፊት ማድረግና ከዋሽንግተን እንዲርቁ ማስጠንቀቅ ሲሆን የውጤት ካላመጣ ግን ኢራን ወደ ሁለተኛውና ሶስተኛው ደረጃ ማለትም የእነዚህን ሀገራት ብሔራዊ ጥቅም ኢላማ ያደረገ ወታደራዊ ጥቃት እንደመሰነዘር ዝተዋል። አሜሪካ የኢኮኖሚ ጦርነቱን ከቀጠለች ከፋርስ ባህረ ሰላጤ ቀርቶ ከቀይ ባህር ዳርቻ እንኳ አንዲት ጠብታ ነዳጅ ወደ ውጭ እንዳይወጣ እናደርጋለን ያሉት ረዛኢ ጦርነቱን ወደ ስትራቴጂካዊ ባብ-ኤል መንደብ ወሽመጥ የማስፋፋት ፍላጎት እንዳላቸው ፍንጭ ሰጥተዋል። በአትላንቲክ ውቅያኖስ ማዶ ያለው ዋሽንግተንም ለዚህ ዛቻ የሰጠው ምላሽ እጅግ የከረረ ነው። የአሜሪካው ገንዘብ ሚኒስትር ስኮት ቤሰንት ጦርነቱ አሁን ወደ ማጠቃለያው ምዕራፍ እየገባ መሆኑን ገልጸዋል። ሚኒስትሩ በፋይናንሻል ታይምስ ላይ ባሰፈሩት ጽሑፍ ኢራን ላይ የሚጣለው አዲሱ ማዕቀብ ታሪክ አይቶት የሚያውቅ አውዳሚ የኢኮኖሚ ኦፕሬሽን እንደሚሆንና ቴህራንን እንደ ቬንዙዌላ በቁሟ የሚያደርቃት እንደሚሆን አስጠንቀዋል። ቤሰንት ለዓለም ሀገራት በሰጡት ግልጽ መመሪያ ከእኛ ጋር ናችሁ ወይም ከጠላታችን ጋር የሚል አክራሪ አቋምን አንጸባርቀዋል። አሜሪካ የኢራን የነዳጅ ሽያጭ ወደ ዜሮ ለመውረድ የባህር ላይ እገዷን ከጠበቀች ሲሆን በተለይም የኢራን ነዳጅ 80 በመቶ የምትገዛውን ቻይናን ለማንበርከክ ከፍተኛ የዲፕሎማሲ ቁማር ውስጥ ገብታለች። ይህ የትራምፕ አስተዳደር እርምጃ በኢራን የገንዘብ ምንጮች፣ በሽፋን ኩባንያዎችና በገንዘብ ዝውውር መረቦች ላይ ያነጣጠረ ሲሆን ዓላማውም ኢራንን ከዓለም የኢኮኖሚ መዋቅር ሙሉ በሙሉ ነጥሎ ማውጣት ነው። ይሁን እንጂ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ለዚህ ዛቻ የሰጡት ምላሽ የአገሪቱን ጽናት የሚያሳይ ሆኗል። ፔዜሽኪያን በመንግስት የቴሌቪዥን ባደረጉት ንግግር ኢራን በአሁኑ ወቅት ሁለንተናዊ በሆነ የኢኮኖሚ የወታደራዊና የደህንነት ጦርነት ውስጥ እንደምትገኝ አምነዋል። ፕሬዚዳንቱ አሜሪካ ኢራን እንደ ቬንዙዌላ ትወድቃለች ስትል የሰጠችውን ግምት ሲያጣጥሉ ኢራን አልወደቀችም ብቻ ሳይሆን ይልቁንም በጽናትና በአንድነት ዓለምን ያስገረመች ሀያል ሀገር ሆና ወጥታለች ብሏል። ይሁን እንጂ ፔዜሽኪያን ጦርነቱን ለዘላለም ልንቀጥልበት አንችልም ማለታቸው በቴህራን አመራር ውስጥ በጦርነቱ አቅጣጫ ዙሪያ መጠነኛ የሀሳብ ልዩነቶች መኖራቸውን የሚጠቁም ሆኗል። የአብዮታዊ ጥበቃ ጦሩ IRGC ከፍተኛ አመራሮች ለለየለት ወታደራዊ አጸፋ ሲዘጋጁ፣ ሲቪል አመራሩ ግን የኢኮኖሚውን ጫና ለመቀነስ የዲፕሎማሲውን በር ክፍት ለማድረግ የሚሞክር ይመስላል። የጦርነቱ አድማስ መስፋፋት በቀጠናው ሀገራት ላይ የፈጠረው ስጋት እጅግ ከፍተኛ ሆኗል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ያሉ የአሜሪካ ወዳጅ ሀገራት አሁን ላይ በሁለት እሳት መካከል ተከበዋል። በአንድ በኩል ከዋሽንግተን የሚመጣባቸውን የማዕቀብ ተባባሪ የመሆን ጫና፣ በሌላ በኩል ደግሞ ከኢራን የሚሰነዘርባቸው የቀጥተኛ ጥቃት ዛቻ ሀገራቱን ወደማይፈልጉት አዘቅት ውስጥ ከቷቸዋል። የተባበሩት አረብ ኤምሬቶች ከኢራን ጋር ያላትን የንግድ ልውውጥ ማቋረጧ ለቴህራን ትልቅ ስጋት ቢሆንም የኢራን ባለሥልጣናት ግን ይህን እርምጃ በአሜሪካ ግፊት የተወሰደና ጊዜያዊ ሲሉ ጠርተውታል። የፓኪስታኑ ጦር አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን የሚያደርጉት ጉብኝት የቀጠናው ሀገራት ይህን ውጥረት ለማርገብና የራሳቸውን ደህንነት ለመጠበቅ የሚጥሩበት አዲስ የዲፕሎማሲ ሽሚያ መጀመሩን የሚያሳይ ነው። በወታደራዊ ግንባር ደግሞ የኢራን ስትራቴጂ ከመከላከል ወደ ቅድመ ጥቃትና ተመጣጣኝ ያልሆነ አጸፋ መሸጋገሩን ወታደራዊ ተንታኞች ይገልጻሉ። ኢራን አሜሪካ ለመሰነዝረው ለእያንዳንዱ የኢኮኖሚ ዱላ በወታደራዊ የጡንቻ ምላሽ ለመስጠት መዘጋጀቷን የሚጠቁመው አዲሱ የወታደራዊ ዶክትሪን በቀጣይ ቀናት በአሜሪካ የጦር ሰፈሮችና በስትራቴጂካዊ የነዳጅ መተላለፊያዎች ላይ መጠነ ሰፊ ጥቃቶች ሊሰነዘሩ እንደሚችሉ ያስጠነቅቃል።
የአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ከቀጠናው ወጥታ ወደ ሀገሯ መመለሷና በምትኳ ዩኤስኤስ ጆርጅ ዋሽንግተን መግባቷ አሜሪካ ለረጅም ጊዜ ጦርነት ያላትን ዝግጁነት ጥያቄ ውስጥ የከተተ ክስተት ሆኗል። ጦርነቱ በአሜሪካ ውስጥ የነዳጅ ዋጋ እንዲንር ማድረጉና የዋጋ ግሽበትን መቆጣጠር አለመቻሉ ትራምፕ በሀገር ውስጥ ያላቸውን የፖለቲካ ተሰሚነት ክፉኛ እየናደ ይገኛል። የኢራን የደህንነት ባለሥልጣናት እንደሚሉት አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ የዓለምን የነዳጅ ዋጋ በመስቀል አሜሪካውያንን ለረሃብና ለድህነት የሚዳርግ የራስን ጉሮሮ የመጨፍለቅ ያለ እርምጃ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን ፍጹም የበላይነት በመጠቀም የወሽመጡን ሕግ የሚጥሱ መርከቦች እንደሚታገዱና ንብረታቸው እንደሚወረስ ማስጠንቀቂያ ሰጥታለች። ይህ የቴህራን ቁርጠኝነትና የትራምፕ ግትርነት ዓለምን ወደ ሶስተኛ ዓለም ጦርነት ዳርቻ እያደረሳት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጦርነትም ሆነ በዲፕሎማሲ አሸንፈናል ከሚለው ንግግራቸው በቀጠናው ለሚገኙ የኢራን አጋሮች ትልቅ የስነ-ልቦና ጥንካሬ የሰጣ ሲሆን አሜሪካን በቀላሉ ማንበረከክ እንደሚቻል ማሳያ አድርገው ወስደውታል። በቀጣይ የሚጠብቀን ጊዜ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የታሪክ መዝገብ ውስጥ እጅግ አስፈሪና ደም አፋሳሽ ሊሆን እንደሚችል ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። በቀጣይ በግልጽ የሚጠበቀው የመጀመሪያውና ትልቁ ክስተትም የአሜሪካዊ ገንዘብ ሚኒስትር ስኮት ቤሰንት በዛሬው ዕለት በሚሰጡት መግለጫ ይፋ የሚደረገውና የኢኮኖሚ ጥፋት ቀን ተብሎ የሚሰየመው መጠን ሰፊ ማዕቀብ ነው። ይህ ማዕቀብ ከዚህ ቀደም ከታዩት ሁሉ የተለየና የኢራን የኢኮኖሚ ደም ስር ሙሉ በሙሉ ለመቁረጥ የታለመ በመሆኑ በቀጣይ ሰዓታት ውስጥ በዓለም አቀፍ የገንዘብና የነዳጅ ገበያ ላይ ታይቶ የማይታወቅ ሽብር ሊፈጠር እንደሚችል ይጠበቃል። ትራምፕ ኢራን አከተመላት በሚል እሳቤ ይህንን ዱላ ቢሰነዝሩም በቀጣይ የሚታየው እውነታ ግን ኢራን ለዚህ የኢኮኖሚ ጦርነት የምትሰጠው ረደ መሬት የሚመስል ወታደራዊ አጸፋ ይሆናል። የኢራን ከፍተኛ የደህንነት ባለሥልጣን ሞሰር ረዛኢ በግልጽ እንዳስጠነቀቁት ከሆነ በቀጣይ የኢራን እርምጃ በሶስት አስፈሪ ደረጃዎች ይተገበራል። የመጀመሪያው ደረጃ ከአሜሪካ ጋር በሚተባበሩ የጎረቤት ሀገራት ላይ የሚደረግ የመጨረሻ የዲፕሎማሲ ማስጠንቀቂያ ሲሆን ሀገራቱም ከዋሽንግተን ተለይተው ካልቆሙ ግን ኢራን በቀጥታ ወደ ሁለተኛው ደረጃ ማለትም የእነዚህ ሀገራት ብሔራዊ ጥቅም ወደ ማጥቃት ትሸጋግራለች። ይህ ማለት በቀጣይ ቀናት በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በኳታርና በኩዌት የሚገኙ የነዳጅ ማጣሪያዎች፣ የኤሌክትሪክ ኃይል ማመንጫዎችና የንግድ ወደቦች የኢራን ሚሳኤሎችና ድሮኖች ዋነኛ ኢላማ ይሆናሉ ማለት ነው። ኢራን ማንኛውም የማዕቀቡ ተባባሪ የጦርነት አዋጅ እንደከፈተብን ይቆጠራል ማለቷ በቀጣይ ቀጠናው ወደ ለየለት የእርስ በርስ እልቂትና የጋራ ውድመት እንደሚጓዝ የሚያበስር አስደንጋጭ መርዶ ነው። በቀጣይ የሚጠበቀው ሌላው እጅግ አደገኛ ሂደትም የሆርሙዝ የባህር ወሽመጥ እገዳ ተጠናክሮ መቀጠልና ወደ ቀይ ባህር መስፋፋቱ ነው። ረዛኢ አንዲት ጠብታ ነዳጅ እንኳ ከቀጠናው እንዳይወጣ እናደርጋለን ሲሉ የሰጡት ማስጠንቀቂያ ኢራን በቀጣይ የዓለምን የነዳጅ ጉሮሮ ሙሉ በሙሉ ለመጨፍለቅ መወሰኗን ያሳያል። ይህ ደግሞ በሆርሙዝ ወሽመጥ ብቻ ሳይወሰን የየመኑ ሁቲዎች በሚቆጣጠሩት ባብኤል መንደብ መተላለፊያ ላይም መጠነ ሰፊ ጥቃቶች ሊሰነዘሩ እንደሚችሉ ይጠቁማል። በዚህ ምክንያት በቀጣይ ሳምንታት የዓለም የነዳጅ ዋጋ በአንድ ጀንበር $150 ሊያልፍ የሚችልበትና መላው ዓለም ወደ ድቅድቅ ጨለማና የኢኮኖሚ ውድቀት የሚገባበት ዕድል እጅግ ሰፊ ነው። አሜሪካ ይህንን ማነቆ በኃይል ለመበጠስ የምታደርገው ጥረትም ከኢራን አዲሱ የጥቃት ዶክትሪን ጋር ፊት ለፊት የሚጋጭ በመሆኑ በቀጣይ የሚታየው ትዕይንት ሶስተኛው የዓለም ጦርነት በይፋ ሲፈነዳ ሊሆን ይችላል። የኢራን ወታደራዊ መዋቅር በቀጣይ ወደ ቅድመ ጥቃት ስትራቴጂ እንደሚሸጋገር መገለጹ ደግሞ ስጋቱን ይበልጥ ያገዝፈዋል። ቴህራን የአሜሪካና የአጋሮቿን የጦርነት ዝግጅት እንደ ስጋት ከተመለከተች ጥቃቱን ከመሰንዘሩ በፊት ቀድማ እርምጃ ለመውሰድ መዘጋጀቷ በቀጣይ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች በድንገተኛ ሚሳኤል ናዳ ሊጋዩ እንደሚችሉ ያመለክታል። የፓኪስታኑ ጦር አዛዥ ፊልድ ማርሻል አሲም ሙኒር ወደ ቴህራን የሚያደርጉት ጉብኝትም በቀጣይ አዳዲስ ቀጠናዊ ጥምረቶች ሊፈጠሩ እንደሚችሉና ጦርነቱ ወደ እስያ ሀገራትም ሊዛመት እንደሚችል ፍንጭ የሚሰጥ ነው። ኢራን እንደ ቬንዙዌላ አንወድቅም፣ ይልቁንም ዓለምን እናስደንቃለን ስትል የገባችው ቃል በቀጣይ የያዘችውን ምስጢር የጦር መሳሪያና ስልታዊ ብልሃት ወደ አውድማው እንደምታወጣው ማረጋገጫ ነው። በቀጣይ የሚጠበቀው እውነት አንድ ነው። በመካከለኛው ምስራቅ የሚሰማው እያንዳንዱ የፍንዳታ ድምፅና በዋሽንግተን ከሚወጣው እያንዳንዱ የማዕቀብ ወረቀት የሰው ልጅን ታሪክ ወደማይቀለበስ የጥፋት አዘቅት እየመራው ነው። ጦርነቱ አሁን በጀመረበት ፍጥነት ከቀጠለ አሜሪካ በታሪኳ አይታው የማታውቀውን የኢኮኖሚና ወታደራዊ ውድቀት ልትከናነብ እንደምትችልና የኢራን ክንድ ደግሞ የቀጠናውን ካርታ በደም እንደሚቀይሩ ይጠበቃል። ይህ ታሪክ ጀንበር በዋሽንግተን ላይ ልጠልቅ ጥቂት ሰከንዶች ሲቀሩ ዓለም ትንፋሿን ውጣ የኢራን ቀጣይ ርዕደ መሬት የሚመስል ገጸፋ እርምጃ እየጠባበቀች ነው። ይህ ጦርነት በአሸናፊነት የሚጠናቀቅ ሳይሆን መላውን ዓለም ወደ አመድነት የሚቀይር እሳት ሆኖ እንደሚቀጥል መሬት ላይ ያለው ነባራዊ ሁኔታ በግልጽ ያሳያል። የኢራን ማስጠንቀቂያ የመጨረሻው ጥሪ ነው። ዓለምም
ከጥፋት መንገድ ካልተመለሰች መጪው ጊዜ የሰው ልጅ አጽም የሚቆጠርበት የታሪክ ጥቁር ጠባሳ ሆኖ ማለፉ አይቀሬ ነው። በቀጣይ የሚጠበቀን ጊዜ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የታሪክ መዝገብ ውስጥ እጅግ አስፈሪ፣ ደም አፋሳሽና የሰው ልጅ ስልጣኔን መሰረት ሊያናጋ የሚችል እጅግ አደገኛ ምዕራፍ እንደሚሆን ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። በቀጣይ በግልጽ የሚጠበቀው የመጀመሪያውና ትልቁ ስልታዊ ክስተት የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በሚሰጡት መግለጫ ይፋ የሚደረገውና የኢኮኖሚ ጥፋት ቀን ተብሎ የተሰየመው መጠነ ሰፊ ማዕቀብ ነው። ይህ ማዕቀብ ከዚህ ቀደም ዓለም አይታቸው ከሚያውቋቸው ማናቸውም የኢኮኖሚ ማነቆች የተለየና የኢራን የደም ስር ሙሉ በሙሉ ለመቁረጥ የታለመ በመሆኑ በቀጣይ ሰዓታት ውስጥ በዓለም አቀፍ የገንዘብና የነዳጅ ገበያ ላይ ታይቶ የማይታወቅ ሽብር ሊፈጥር እንደሚችል ይገመታል። ፕሬዚዳንት ዶናልድ ትራምፕ ኢራን አከተመላት በሚል ጽኑ እምነት ይህንን የኢኮኖሚ ዱላ ቢሰነዝሩም መሬት ላይ ያለው እውነታ ግን ኢራን ለዚህ የኢኮኖሚ ወረራ የምትሰጠው ርዕደ መሬት የሚመስል ወታደራዊ አጸፋ እንደሚሆን የቴህራን ከፍተኛ ባለስልጣናት በይፋ አረጋግጠዋል። የኢራን ከፍተኛ የደህንነት ባለስልጣን ሞሰር ዛኢ በግልጽ እናስጠነቁትም። በቀጣይ የኢራን እርምጃ በሶስት አስፈሪ ደረጃዎች የተቀየሰ ነው። የመጀመሪያው ደረጃ ከአሜሪካ ጋር በሚተባበሩ የጎረቤት ሀገራት ላይ የሚደረግ የመጨረሻው የዲፕሎማሲ ማስጠንቀቂያና የግፊት ሙከራ ሲሆን እነዚህ ሀገራት ከዋሽንግተን ተለይተው ካልቆሙ ኢራን በቀጥታ ወደ ሁለተኛውና ሶስተኛው ደረጃ ማለትም የእነዚህን ሀገራት ስትራቴጂካዊ ብሔራዊ ጥቅሞች ወደ ማጥቃት ትሸጋግራለች። ይህ ማለት በቀጣይ ቀናት በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በኳታርና በኩዌት የሚገኙ ግዙፍ የነዳጅ ማጣሪያዎች፣ የኤሌክትሪክ ኃይል ማመንጫ ተቋማትና የንግድ ወደቦች የኢራን ዘመናዊ ሚሳኤሎችና አጥፊ ድሮኖች ዋነኛ ኢላማ ይሆናሉ ማለት ነው። በመጨረሻም የትራምፕ የኢኮኖሚ ዲዳይና የኢራን የጦርነት ሌላኛው ገጽታ ተራካዎች ፊት ለፊት ሲጋጩ ውጤቱ አሸናፊ የሌለውና መላውን የሰው ልጅ ወደ ጥፋት የሚመራ እሳት ነው። አሜሪካ በወታደራዊ መስክ ያጋጠማትን ውድቀት በኢኮኖሚ ለማካካስ የምታደርገው ጥረት ይልቁንም የዶላርን የበላይነት አደጋ ላይ የሚጥልና አዳዲስ ሀያላን ሀገራት በዋሽንግተን ላይ እንዲነሱ የሚገፋፋ ሆኗል። ኢራን ድል ተቀዳጅቻለሁ ባለችበትና አሜሪካ ደግሞ የመጨረሻውን ድል ሰጥቻለሁ ያለች ባለችበት በዚህ ሰዓትም የመካከለኛው ምስራቅ ዕጣ ፈንታ ብቻ ሳይሆን የመላው ዓለም ሰላም በአንዲት ክብሪት ላይ ተንጠልጥሏል። የኢራን ማስጠንቀቂያ የባዶ ዛቻ ሳይሆን መሬት ላይ ያሉ ነባራዊ ሁኔታና የዓለም ኢኮኖሚ መዋዠቅ ውጤት ነው። ዓለምም ይህንን እውነት ተረድታ ከጥፋት መንገድ እንድትመለስ ቴህራን የመጨረሻ ጥሪዋን እያስተላለፈች ነው። የትራምፕ ኢኮኖሚ ጦርነት በእርግጥም የጥፋት ቀን ሊሆን እንደሚችልና አሜሪካ በታሪኳ አይቷ የማታውቀውን ሽንፈት ልትከናነብ እንደምትችል መረጃዎች በግልጽ ያሳያሉ። የታሪክ ጀንበር በዋሽንግተን ላይ ልጠልቅ ጥቂት ሰከንዶች ቀርቷታል። አዲሱ ዓለም ደግሞ ከአሜሪካ መቃብር ትምህርት እየወሰደ ይገኛል። ዓለምም በቀጣይ ሰዓታት በሚወሰዱ ወሳኝ እርምጃዎች ዕጣ ፈንታዋ ይወሰናል።